ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ በኢየሱስ ክርስቶስ ስም ክብርና ምስጋና ለአንተ ይሁን። በነገር ሁሉ አግዘህ ረድተህ ጸጋህና ምሕረትህ ቸርነትህ በስቶልን ዛሬም ደግሞ በፊትህ እግዚአብሔር ሆይ እንድንሆን ስለረዳህን እናመሰግናለን። ስለሰጠን ሰላም፣ ስለሰጠን ደህንነት፣ ስለሰጠን ደስታ፣ በአንተ ስላገኘነው መዳን በኢየሱስ ስም እናመሰግንሃለን። አንተነህ ሰላም ይሆንከን፣ አንተነህ ምሕረትን ያደረክልን፣ አንተነህ ደህንነትን የሰጠን፣ አንተነህ ቸርነትህን ያደረክልን። እናመሰግንሃለን፣ ክብርን ሰጠሃለን። ምስጋና፣ አምልኮ፣ ስግደት፣ ውዳሴ የሚገባ አንተ ነህና ከዘላለም እስከ ዘላለም ለታላቁ ስምህ በሰማይና በምድር ክብር ይሁንልህ። እነሆ ደግሞ በዚህ ማለዳ ይህንን ሕያው ቅዱስ የሆነውን ቃልህን እንድትባርክልን፣ እንድታስተምረን፣ መንገድህንና አቅጣጫን እንድታሳየን፣ አይኖቻችንን የውስጥ አይኖቻችንን የውስጥ ልቦናችንን እንድትከፍትልን፣ ማስተዋልና ጥበብን እንድትሰጠን፣ በቃልህ ነገሮችን እግዚአብሔር ሆይ ማየት እንድንችል፣ ሕይወታችንን መምራት እንድንችል ያንተ ቸርነትና ምሕረት እንዲደረግልን በኢየሱስ ስም እንጠይቃለን። ኖ ቃልህን ባርክልን። በዚህ ማለዳ የሚሰሙትን ቅዱሳን ወንድሞቼና እህቶቼን በክርስቶስ ኢየሱስ ስም እንድትባርካቸው ጸለያለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ጊዜ በእጅ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍን ምዕራፍ 3 ነው። በትናንትናው ዕለት ቁጥር 8ና 9ን ተመልክተናል። ትልቅ ነገር ከዚህ ውስጥ እንዳገኘን ተስፋ አደርጋለሁ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉን በፈጠረ በእግዚአብሔር ከዘላለም የተሰወረውን የሚስጥሩን ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህን ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠኝ ይላል። እንግዲህ ወንጌልን እንድንሰብክ ምንድነው የተሰጠን? ጸጋ ነው። ጸጋ ተሰጠን። ከማ ተሰጠ? ከእግዚአብሔር ተሰጠን። ባለጠጋ ከሆነው ከክርስቶስ ኢየሱስ ተሰጠን። ምን እናደርግ ዘንድ? ለሰዎች የተሰወረውን ምስጢር የሆነውን ነገር ግን ደግሞ እኛ በሕይወታችን የቀመስነውንና ያየነውን ያንን ለሰው ልጆች እንገልጥ ዘንድ ነው የተጠራ ነው። ስለዚህ እኛ ይህንን ወንጌል ምስጢር ስለበራልን ነው። ለብዙዎች ግን ፍለጋ ላይ ናቸው። አንዳንዶች በሃይማኖት ውስጥ ይፈልጉታል፣ አንዳንዶች በእውቀት ውስጥ ይፈልጉታል፣ አንዳንዶች በተለያየ ነገር ውስጥ ይህንን የመዳን መንገድ እየፈለጉ እንዳሉ ደግሞ ልናውቅ ያስፈልጋል። እነዚህ በፍለጋ ላይ ላሉት ግን ይህንን ምስጢር ለማብራት ይህ ጸጋ ለእኔና ለእናንተ ተሰጥቶናል። ይህን ምስጢር እንገልጥ ዘንድ እናበራ ዘንድ ሰዎች ወደዚህ ወደ ክርስቶስ ኢየሱስ መዳን፣ ወደ ክርስቶስ ኢየሱስ መንግሥት ይመጡ ዘንድ ይህን ልናደርግ የክርስቶስ ኢየሱስ ባለጠግነት በእኔና በእናንተ ሕይወት ውስጥ ተገልጧል። ብዙ ጊዜ ባለጠጋ የሚለው ቃል ብዙዎች የሚተረጉሙበት መንገድ በምድራዊ ነገር ላይ ብቻ ያተኮረ አድርገው ስለሚያስቡ ስለ ክርስቶስ ኢየሱስ ባለጠግነት ብዙ ሰው ተረድቷል ብዬ አላስብም። ባለጠግነቱ ፍቅሩ ነው፣ ቸርነቱ ነው፣ ምሕረቱ። እስቲ ምሕረቱን አስባችሁ ታውቃላችሁ? ዓለም በእንደዚህ አይነት በግፍ በተሞላችበት ጊዜ፣ ጨካኞች በሞሉበት ጊዜ እንዴት ነው እግዚአብሔር ይህንን ሕዝብ በምሕረቱ የተሸከመው?
እንዴት ነው ተሸክሞት ያለው? የእግዚአብሔር የምህረት ባለጠግነት ጥግ አለው ወይ? የለውም። ያ የምህረት ባለጠግነት ነው እኔና እናንተን በቤቱ ያኖረን። ከዳን በኋላ እንኳን ብዙ ጊዜ በብዙ ነገር ውስጥ ስናልፍ ብዙ ስናደርግ የሱ የምህረት ባለጠግነት ባይኖር ኖሮ ባይገለጥ ኖሮ ማን ነበር በእግዚአብሔር ቤት ውስጥ መቆም የሚችል? አያችሁ፣ ዛሬም ስለማረን በምህረቱ ስለተሸከመን ያንን ባለጠግነት ለኛ ስላሳየ ለኛ ስላደረገልን ዛሬም በቤቱ ሆነን እናመልካለን፣ እንዘምራለን፣ እግዚአብሔርን ወንጌል እንናገራለን። ስለዚህ ይህንን ለዓለም የተሰወረውንና ዓለም በጨለማ የሚደናበርበትን ሚስጥር በመግለጥ ለሰው ልጆች ሁሉ ወንጌልን ልንሰብክና ይህንም ብርሃን ልናበራላቸው ይገባል ማለት እወዳለሁ። ምክንያቱም ጳውሎስ ከሁሉ የማንስ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተገለጠ ይላል። አያችሁ፣ ዝቅ ብለን እንደ ጌታችን ልናገለግል ይገባል ማለት እወዳለሁ። ዛሬ ቁጥር 10 እና 11 እንመለከታለን። እንደዚህ ይላል፣ በብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ ይላል። አያችሁ፣ ቤተ ክርስቲያን በምን የተሞላች ነች? በጥበብ የተሞላች ነች። በምን አይነት ጥበብ? ልዩ ልዩ በሆነ የእግዚአብሔር ጥበብ። አንድ ጥበብ አይደለም፣ ሁለት ጥበብ አይደለም፣ ሶስት ጥበብ አይደለም። ይሄ ጥበብ ደግሞ በሰማያዊ ስፍራ ላሉት ይገለጥ ዘንድ ይገባል። ጥበብ ስንል ማጭበርበር አይደለም። ያዕቆብ አንድ በጣም የሚነግረን ነገር አለ። ያዕቆብ ስለ ጥበብ በሁለት ከፍሎ ያሳየናል። በዚህ ምድር ላይ የሥጋ ጥበብ እንዳለ፣ የአጋንንት ጥበብ እንዳለና የእግዚአብሔር ጥበብ እንዳለ ይነግረናል። የሰውና የሥጋና የአጋንንት ጥበብ በክፋት፣ በተንኮል፣ በጥላቻ፣ በመጠላለፍ የተሞላ ነው። ያ ጥበብ ከዚህ ምድር የሆነ ጥበብ ነው። ድንገት የሚያልፍ ጥበብ ነው። ድንገት የሚጠፋ ጥበብ ነው። እንደነዚህ አይነት ጥበቦች ከእግዚአብሔር አይደሉም። ክፋት፣ ወንድምህን ለማታለል የምትሞክረው ነገር ከእግዚአብሔር አይደለም። ምክንያቱም እሱ ፍርድ አለበት፣ የሥጋ ጥበብ ስለሆነ፣ ከእግዚአብሔር የሆነ ጥበብ ስላልሆነ። ነገር ግን ከእግዚአብሔር የሆነው ያ መለኮታዊ የሆነው ልዩ ልዩ ሲል ብዙ አይነቶች ናቸው ማለት ነው። በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ትታወቅ ዘንድ ነው። ገዢ ነን ለሚሉት ለመናፍስቱ ዓለም ትገለጥ ዘንድ ነው። ምክንያቱም ቤተ ክርስቲያን የተጠራችው የገሃነም ደጆች እንዳይቋቋሟት ስለሆነ። ለዚህ ነው ቤተ ክርስቲያንን በዚች ዓለት ላይ መሠረታለሁ፣ የገሃነም ደጆች ግን ምን አያደርጓትም፣ አይችሏትም ብሎ ማቴዎስ 16 ውስጥ ይናገራል። አይችሏትም። ለምንድን ነው ማይችሏት? የገሃነም ደጆች ሊቋቋሟት ስለማይችሉ። ስለዚህ በቤተ ክርስቲያን ያለው ጥበብ፣ ልዩ ልዩ ጥበቦች አሁን ላሉት አለቆችና ሥልጣናት ይገለጽ ዘንድ የተመረጠችው ቤተ ክርስቲያን ነች። ቤተ ክርስቲያን ሲል እግዚአብሔር እኔና እናንተን ነው፣ የቅዱሳንን ስብስብ ነው። ጸጋው በእኛ ውስጥ ነው የሚቀመጠው፣ በሕንፃ ውስጥ አይደለም፣ በሆነ ቁስ ውስጥም አይደለም። እኔና እናንተንን የእግዚአብሔር ቤተ መቅደሶች። አንደኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 16 ላይ እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። የሕያው የእግዚአብሔር ቤተ መቅደስ
በዚህ ቤተ መቅደስ ውስጥ ነው ጸጋው የተቀመጠው። ይህ የተቀመጠው ጸጋ ደግሞ ለአለቆች ሊታወቅ ይገባል፣ ለስልጣናት ሊገለጥ ይገባል፣ ሊታይ ይገባል። የገሃነም ደጆች የማይቋቋሟት ስለሆነ ስለዚህ ነው በሰማያዊ ስፍራ ላሉት አለቆችና ስልጣናት ትታወቅ ዘንድ ቤተ ክርስቲያን እንድትገለጥ ይህንን ጸጋ እግዚአብሔር አምላክ በክርስቶስ ኢየሱስ ለእኔና ለእናንተ ሰጥቷል። ልዩ ልዩ ጥበቦች በእኛ በኩል እንዲገለጥ እንዲታይ። ቤተ ክርስቲያን ኃይል አልባ አይደለችም፣ ባዶ አይደለችም። ከቤተ ክርስቲያን ጋር የቤተ ክርስቲያን ራስ የሆነው ክርስቶስ አብሯት አለ። ክርስቶስ አብሯት ካለ ደግሞ በክርስቶስ በኩል በቤተ ክርስቲያን በኩል ክርስቶስ በዚህ ምድር ላይ እና በሰማይ ላሉ አለቆችና ስልጣናት ሊገልጠው የፈለገ ነገር እንዳለ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። ስለዚህ ነው ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር። ይሄ እንግዲህ የምን ሐሳብ ነበረ? የዘላለም ሐሳብ ነበረ። የዘላለም ሐሳብ መዳን አንዱ ነው። ተመልከቱ፣ የእግዚአብሔር መንግሥት መውረስ አንዱ ነው። ከዘላለም ሐሳብ ውስጥ የእግዚአብሔር ልጆች መሆናችን አንዱ ነው። ነገር ግን በእኛ በእግዚአብሔር ልጆች ደግሞ በአለቆችና በስልጣናት በኩል የሚገለጥ የእግዚአብሔር ኃይልና ጥበብ እንዳለ ልናውቅ ደግሞ ያስፈልጋል። በእነዚህ ብቻ የሚያበቃ አይደለም። እንግዲህ ክርስቶስ ከዘላለም በፊት ያሰበው በልጆቹ በእኛ እግዚአብሔር አምላክ የፈለገው የገሃነም ደጆች ሊቋቋሟት የማይችል በኃይልና በመንፈስ በቃል የተሞሉ የእግዚአብሔር ልጆችን በዚህ ዓለም ላይ በመዳን በክርስቶስ ኢየሱስ በማመን በሚገኘው እውነትና ጽድቅ ለመግለጥ የታሰበ እንደሆነ ልናውቅ፣ ልንገነዘብ ያስፈልጋል። ስለዚህ ቤተ ክርስቲያን ስንል ባዶ ማለታችን አይደለም። ቤተ ክርስቲያን ስንል ዝም ብሎ የሆኑ ሰዎች ስብስብ ተሰባስበው አምልከው የሚለያዩበት አይደለም። ለዚህ ነው አንድም ሁለትም ባለንበት ክርስቶስ በዛ ይገኛል፣ በዛ ከኛ ጋር አለ፣ በዛ ከኛ ጋር ይሰራል፣ በዛ ከኛ ጋር እህቴ ወንድሜ ብቻህን አይደለም። ከአንተ ጋር ኢየሱስ ክርስቶስ የእግዚአብሔር ልጅ አለ። ብቻሽን አይደለሽም። ከአንቺ ጋር የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ከእናንተ ጋር አዳኙ፣ ፈዋሹ፣ መሐሪው፣ ሩሩ፣ ቸር፣ ጻድቅ፣ ቅዱስ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ከኔና ከእናንተ ጋር አለ። ብቻችሁን እንዳልሆናችሁ ልታውቁ ያስፈልጋል፣ ልትገነዘቡ ያስፈልጋል። አንዳንድ ጊዜ ብቸኝነት ይሰማናል፣ ምንም ኃይል እንደሌለን ይሰማናል፣ ባዶ እንደሆን ይሰማናል። እሱ የሥጋ ስሜታችን እንጂ የእውነታው መገለጫ አይደለም። እውነታው ግን በእኛ ውስጥ ያለው በዓለም ካለው እንደሚበልጥ ነው። ዮሐንስ አንደኛ መጽሐፍ ዮሐንስ 4 ላይ እንደሚነግረን ልጆች ሆይ እናንተ ከእግዚአብሔር ወገኖች ናችሁ ይላል። በዓለም ካለው ይልቅ በእናንተ ውስጥ ያለው ምን ይሆናል? ይበልጣል ብሎ ይናገረናል። ስለዚህ የሚበልጠው ነገር እኔና እናንተ ውስጥ እንዳለ ልንገነዘብ ያስፈልጋል። እንግዲህ በዚህ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣኖች ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፍጻሜው የዘላለም ሐሳብ ነበረ ብሎ ይነግረናል። እንግዲህ ቅዱሳን ወገኖቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ በኢየሱስ ክርስቶስ እንጠይቃችኋለን። ይህ አገልግሎት ለብዙዎች እንዲዳረስና ለብዙዎች ደግሞ እንዲጽናኑ፣ እንዲበረቱ፣ የእግዚአብሔር ቃል በሕይወታቸው እንዲለማመዱ፣ መጸለይን በማለዳ ሕይወታቸውን ብሩህ ማድረግ እንዲችሉ እንድታካፍሏቸው በጌታ ፍቅር እጠይቃለሁ። ለማካፈል ደግሞ ቀላል ላይክ፣ ኮሜንት፣ ሼር ማድረግ ብቻ እንደሆነ ላስታውሳችሁ እወዳለሁ። እንደዚሁም ደግሞ በስክሪኑ ላይ በሚገኘው አካውንታችን አገልግሎታችንን ደስ እንዳላችሁ በልግስና እግዚአብሔር ቃል እንደሚለስጥ የሚሰጥ በደስታ በልግስና ይስጥ ስለሚል
ተገዳችሁ ሳይሆን በልባችሁ እንደሞላ አገልግሎታችንን በምችሉት እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እገታለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትና ስለ በጎነትህ ስለዚህ ማለዳ ሁሉ እናመሰግናለን። አንተ ታላቅ ኃያል ብርቱ አምላክ ነህ። እግዚአብሔር ሆይ ተባረክ። ስለተደረገልን ምሕረት እናመሰግናለን። በቁስልህ ስለፈወስከን እናመሰግናለን። በደምህ አጥበህ ስለቀደስከን እናመሰግናለን። በልጆች በክርስቶስ ኢየሱስ ስለባረከን እናመሰግናለን። ዛሬም ጌታ እግዚአብሔር ሆይ ይህንን መልእክት የሚያዳምጡትን ቋጠሯቸው በኢየሱስ ክርስቶስ ስም የተፈታ እንዲሆን ጸልያለሁ። ያ በቀራንዮ መስቀል ላይ የቆሰለው ቁስል ካላታቸውን ሰውነታቸውን እንዲዳስስ ደዌና መርገም ከነሱ ላይ እንዲነሳ በኢየሱስ ክርስቶስ ስም ጠይቃለሁ። የቃል ኃይል፣ የቃል ሥልጣን፣ የቃል ታላቅነት በሕይወታቸው ውስጥ በኢየሱስ ስም ይሥራ። ክብሩ ደግሞ ለአንተ ብቻ ይሁን። ስለ ሰጠን ጊዜ ተመስገን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።